ኳስ ላይ እድል እንደሚያስፈልግ ትልቅ ማሳያ ጨዋታ የዛሬው ጨዋታ ነው። በቃ ከምንም ተነስተው ከሁለት ሙከራ ሁለት አግብተው ቀጡን አደ ወጉን ነው የሚባሉ። እረ በፈጣሪ ገደል ነው ያለውን ጨዋታ ቅስማችንን ይስበሩን። ከሁለት ባዶ ሁለት እኩል እግዚአብሔርን በቃ እድል እንደሌለ የምታውቁት ማለት በዚህ ጨዋታ ላይ ፓልመር ባለቀ ሰዓት 95ኛው ደቂቃ ላይ ባዶ ኳስ በረኛ የለ ምን የለ ታፒን ማለት ነው እንዲህ ዳበስ የሚደረግ ኳስ ሳተ። በቃ እድለ ቢስ እንደሆነ የምታውቁት በዚህ ነው። በቃ እነሱ አቻ ነጥብ አገኙ የተባሉ ጨዋታ ማለት ነው። እረ በመድኃኒዓለም እኔ አረ ጀምስ ቶሎ ተመለስልኝ እባክን። እኔ ጉስቶ የሚባል ሰውዬ በቃኝ ነው የምላችሁ። ከጉስቶ ማለት ነው ጀምስ ባንካሰው ይሻለኛል በእውነት ጀምስ ባንካሰው። እንዲህ እኔ ምን እንደምላችሁ አላቅም። ጉስቶ በቃኝ። ጭራሽ አቼምፖንግ ዛሬ ተሳሳተ። እስከ ዛሬ ሲያስደስተን የነበረ ይሄ ህፃን ልጅ እንዲህ ምንድነው የሰሩት? ሁለተኛው ጎሌ ይጃጃላሉ። ከሱም ብሶ ሳንቼዝ ደግሞ ያብዳል። እረ በፈጣሪ አውጣ ምናምን በቃ መቆጣት እኮ ነው። የዛሬው የፕሮፌሰር ቀመር ምንም አልሰራም። ቀጣይ ግን መስተካከል አለበት። በቃ ምንም ማዳመጥ የለብንም። የፈርስት ሃፍ አሰላለፍ ላይ ጀምስን ብቻ ጣል ማድረግ እንደገና ፎፋና ሁለቱ ብቻ። ሌላው ተመችቶኛል። ሳንቶስ ፈርስት ሃፍ አሪፍ ነበር፣ ሰከንድ ሃፍ ግን ጠፋ። በቃ ለማንኛውም ግን ይሁን እስኪ። አረ ወይኔ በኢየሱስ ስም ምንድነው ፓልመር ወንድሜ? ፓልመርዬ ምን ሆነ ነው? ሜዳ ውስጥ ምንድን ነበር ስትሰራ የነበረው? መጨረሻ ደቂቃ የሳተው ኳስ አይደለም፣ ከዛ በፊት የሳተችው ኳሶች። አቻፖንግ ሁለተኛ ሜዳ ውስጥ እንዳገባ ሁለተኛ። አንተ ህፃን ካይሴዶ ምን ሆነ ነው? የሌለብህን በሌሊት 7 ሰዓት አጨለሉኝ በኢየሱስ ስም። ሲቀጥል አሰልጣኙ መጣሁልህ አንተ ደነስ። ሁለት ባዶ እየመራህ አቻፖንግ እንደዚህ አይነት የህፃን ስህተት እየሰራ ፎፋና ቀይራ አታስገባም እንዴ? ሁለታቻ ከሆኑም በኋላ ምን አባል ሰራ ነው የምቀይረው? እኔ እግዚአብሔርን እንደ ዛሬ ቅጥል ብዬ አላቅም። አሸነፍኩት ካልኩት ጨዋታ እንቅልፍ እየመጣ የነበረ ጨዋታ አሸነፍኩ ብዬ እነዚህ አይጫወቱም ወይ ብዬ እንቅልፍ የመጣብኝ። ሁለት ቅርቅር አከታትለው በእኛ ንፍዝዝ ብለን ማለት ነው። ሀቶ ቆይ ምን ሰዓትን የገባው? እኔ የሆነ ሰዓት ነው እንደገባው ሁላ ያየሁት ኳስ ይዞ እንጂ ምን አይነት ቅያሪ ነው? ኩኩሪላ ምን አረገ ዛሬ? ከማንም በላይ አቃጠለኝ አጅሬው የሌለበትን ነገር እኔ ኬት እንዳመጣው እንደዚህ አይነት አመል አላውቅም። 93 ነው 94 ላይ ያንን ባዶ ጎል እንኳን አግብተህ አትክሰንም ሜዳ ውስጥ ያውሉ ያቃጠልክኝ። አረ ዛሬ ተቃጠልኩ። እግዚአብሔርን ንድድን ያልኩት በኢየሱስ በጣም ነው የተቃጠልኩት። እግዚአብሔር ምን ብዬ እንደምሰራ ሁላ ማለት ነው አላውቅም። እናንተን ለማጽናናት ነው የመጣሁት። በጣም ነው የተናደርኩት። በቃ ፓልመር ከሰራው ስህተት ማለት ነው አቼምፖንግ የሚባል ደደብ የሰራው ስህተት ነው በጣም ያናደደኝ። እኔ ጄምስን ሁሌም ነው መናፍቀው፣ ግን እንደ ዛሬ ደግሞ ናፍቆኝ አያውቅም። እንደዚህ አይነት የጅል ስራ ነው የሰራው። በቃ ጀማው እኛ ትርፌ ላይ እየቋጠርን ሃንግማንን አንቀባረሩት። በቃ ይኸውልህ ይህን ሁለታቻ ስታይ ማለት ነው የአቻ ውጤት እንዳይመስል። ይሄ እኮ ሽንፈት እኮ ነው፣ ከሽንፈት በላይ ነው ይሄ። አንዴ አንተ ወይኔ አንተ ከሁለት ለባዶ እኮ ነው መተው ሁለታቻ ስንቅር ያደረጉለት። ያ ብቻ እንዳይመስል ኮል ፓልመር ማለት ነው ባለፈው ሳምንት ሃትሪክ ሰርቶ ደጋፊውን አስደስቶ አስጨፍሮ ነበር አይደለ? ዛሬ ማለት ነው ተመልከቱ እንኳን አይደለ? እኔ ራሱ አይታየኝም፣ ማጂክ ነው የሆነብኝ። ምንም ነገር እኮ የለም እኮ በቃ ደገፍ እኮ ቢያረጋት እኮ ጎልነሽ በቃ ደገፈ ቢያረጋት 95ኛው ደቂቃ አካባቢ ላይ ነው ይሄንን ኳስ የሳተው። ለማንኛውም ዘንድሮ ቶፕ ፎሩ ግልጽ መንገድ ነው። እኔ የምፈራው ዛሬ ከተርፌ ጋር የሚጮተው ዌስት ሃም መጥቶ ቶፕ ፎር ላይ እንዳይጨርስ ነው። ለቶፕ ፎር የምትጮቱ ቡድኖች እንግዲህ ተፋይቱ። እኔ ነው ዘንድሮ ማን እንደሚከተለኝ ፈጣሪ ነው የሚያውቀው። ሲቲ እንደሆነ አይከተለኝም ነገር በፍጹም ጀማ ሃንግማን በ6 ደቂቃ አይሊድስ ጌታሽ ሪቬንጅ ምናምን ስትይውለሽ ነበረ። ምረሳክሳም ሊድስ ጌታችሁ ነው። የሊቨርፑልና የቼላው ጌታ ሊድስ ነው። ኮል ፓልመር አረ በጣም ቀልደኛ የሆነ ሰው ነው ማለት ነው። ኮል ፓልመር በጣም ነው የሚችለው ፔናልቲ ማለት ነው። ከፔናልቲ ውጪ ጀለስ አላገባም ብላሽ በፔናልቲ ጎል አስቆጠረ፣ ግን ይሄንን ኳስ ሳተ። ይሄንን ንጹህ ኳስ ባዶ ጎል ሳተ። 3ኛ ጎል በሚያስፈልጋቸው ሰዓት ላይ ማለት ነው። ፓልመር ቨርሰስ ሳካ ቀልደኞች። እሺ ሃንግማን ምን እሺ ነው? ፕሮፌሰሩ ምን እሺ ነው? 2 ለባዶ እየመራ 2 እኩል አደረጉበት ሊድሶች ማለት ዘንድሮ ሊድስ 4 ነጥብ ወሰደብሽ። 4 ነጥብ ሊድስ ከባድ ቡድን ነው እመኝ። አሁን ቪዲዮ ሲሰሩ ማለት
ሊድስ ከባድ ቡድን እንደሆነ ታምናላችሁ። ከዛ ላኛ 9-0 ደርሶ መልስ እንደለጠፍ ነው ስታቅ ደግሞ ሌቭልስ። ለዚህ ነው በየጊዜው ምገርፍሽ። እርግጠኛ ነኝ አሁን ኦልሬዲ መፎከር ጀምራችሁ አይደል? ከ5 ጌም በኋላ ለምንገናኘው አሁንም እየፎከራችሁ ነው። አሁንም አስቀይምሻለሁ ማንዬ። ዣኦ ፔድሮ ችሏል። በቃ አንድ ያመጣው አንድ ሰውየው ያነቃቃው ሰው ቢኖር ዣኦ ፔድሮ ነው። እንደውም ፈርስት ሃፍ እያየሁ ነበር ላይቭ የዩናይትድ ጨዋታ ሳልገባ በፊት ማለት ዣኦ ፔድሮ ሲያገባ ይቻል። ከዛ ፓልመር ፔናልቲ አይሳትም። አለመሳት ራሱ እኮ ብቃት ነው። ፔናልቲ ኤፊሲየንሲ ቡድን ፓልመር ኮልድ የሆነ ፔናልቲ ቴከር ሆነሻል። ግን ፔናልቲ ኦፕን ፕሌይ ውስጥ ምን ነው ኦፕን ፕሌይ የለም እንዴ? ሴት ፒስ ኤፊሲ ሆነሽም ሊድስ 4 ነጥብ። አታስቢ። አቻ ለቶፕ 4 በቂ ነው። አቻ መውጣት ያቃታቸው ምኮሉ አቻ መውጣት ያቃታቸዋሉ በሜዳቸው ማለት ተረዳሽኝ አይደል? ስለዛ ኖርም ጌም ዩናይትድ የሚለጠፍልሻል። 1 ነጥብሽን ፒክ አፕ ታደርጊያለሽ። ትፍታም ቶፕ 4 ጨርሻለሽ። ዛሬ ቶፕ 4 ጨርሻለሽ። አታስቢ። አቤት ፓልመር፣ በኢየሱስ ስም አንተ ለመሳት የሚከብድ ኳስ እኮ ነው የሳትከው። ለመሳት የሚከብድ እንኳን ማግባት ለመሳት በጣም የሚከብድ እንደዚህ አይነት ኳስ በጣም ከባድ ነው ለመሳት ራሱ። ገብቷል? አንተ ኦፕን እኮ ነው በቃ አልቋል። ይኸው በደንብ በቃ አልቋል እኮ ነው። የሌለው ነገር በጣም ነው የገረመኝ። ደጋግሜ ያየሁት እንዲህ ለመሳት የሚከብድ ኳስ ነው። 3-2 ማድረግ የሚችል ሲጀምር ካምባክ 6 ደቂቃ ነው የፈጀበት እናንተን ካምባክ ለማድረግ ቼልሲ ማለት ነው። በስማ የሊቨርፑልን ቋጠሮ ይመስለኛል እንደዚህ አይነት ነገር ሊፈጠር ያደረገው። ፓልመር ግን ከፔናልቲ ውጭ አላገባም ነው እያለ ያለው። ቶፕ 4 ምትገባ አይመስለኝም ቼልሲ በዚህ ሁኔታ 6 ደቂቃ እናንተን አቻ ለማድረግ ደግሞ ባለፈውም እንደዚሁ ሃንግማን በሜዳሽ ሊድስ ካምባክ ሰራብሽ። ማን ሲቲ ላይ የሆነ ጊዜ ሰርቶ እንደነበረው ማለት ነው። ከ2-0 አይደለኛ ላይም 2 ያደረገው የሆነ ጊዜ ግን ለውጡ የቱ ጋር ነው መሰላችሁ? ለውጡ እኛ አሸንፈናል 3-2 በላስት ሚኒት ሂሮአችን በፎደን ማለት ነው። ሰሞኑን ኦቨርሬትድ ነው እየተባለ ባለው። አረ ተውኝ። ፓልመር ምን አይነት ኳስ ነው የሳትከው? ምን አይነት ባዶ ጎል ነው የሳትከው? በኢየሱስ ስም የቼልሲ ደጋፊ በሆነ አብጃለሁ ነው ዛሬ። በተለይ ታይትል ሬስ ውስጥ ሆነን እኔ ማን ሲቲ እንደዚህ አይነት ባዶ ኳስቶ 2 ብንወጣ ወይኔ ጨልያለሁ ነው የምላችሁ። ማንቼም እንግዲህ እዚህ ጋር እየተመራሽ ነው። የቶፕ 4 ውድድር በቃ ሊቨርፑል ልጠብቁት ያሰባችሁ ነው የሚመስል። ሊቨርፑል አረ ናና ለሽባ ክብር አላችሁ መሰል ናና አድረስብን ምናምን አይነት አይ ሄርከት ወፍ ጸጉር መቆረጥ በቃ እኔ ሲጀመር ፕሪዲክሽን ላይም ተናግሬያለሁ። ይሄ የዌስትሃሙ ጨዋታ በጭራሽ ያስፈራል፣ በጣም ያስፈራል። ላለመውረድ እየታገሉ ነው ያሉት። እንግዲህ ካምባክ ከሰራ ከ75 በኋላ እናጨበጨዋለን መተን 2-0 ሲመራ የነበረው ቼልሲ 2-1 ወጣ። ያራዳ ልጆች በሚገርም ሁኔታ ማለት ነው። ኮል ፓልመር ባለቀ ሰዓት ያባከነው ኳስ ደግሞ ከኮል ፓልመር ፍጹም የማይጠበቅ ኳስ ነበረ ማለት ይቻላል። በቃ እንዴት በረኛው የለም ኳሱና እሱ ተገናኙ፣ ነገር ግን አለፈው ማለት ነው። በእርግጥ ኳሱ ኃይል ነበረው፣ ግን እንደ ፓልመር ደግሞ ጎሉ መቆጠር ነበረበት ማለት ነው። ያራዳ ልጆች ለማንኛውም ቼልሲ በሜዳውና በሰዓቱ አልቻለም። ያራዳ ልጅ ሜዳውን ይሁን ስትል በሰዓቱ ደግሞ ገብቷል። በዛሬው ጨዋታ ነው የምልህ እስካሁን አሪፍ ነው ያለው፣ ግን በዛሬው ጨዋታ በሜዳውም እኩለ ሌሊት ላይ ነው ያራዳ ልጅ። ይሄ ሰዓቱ ነው ገባ። በኳስ ካልሆነልህ የሚሆን ነገር ነው፣ ነገር ግን አልሆነለትም። ቼልሲ ከ2-0 2-1 መውጣት ችሏል። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቶፕ 4ን በደንብ ማጠናከር የሚችልበትን እድል ነው ያባከነው ማለት ነው። ያራዳ ልጆች የእናንተንም ሀሳብ ኮሜንት ላይ በደንብ ኮፒ ሊንክ ይደረግ። የፕላስ ምልክቱ የእናንተ ነች። ፓልመር ምንድነው የሳተው? ኮል ፓልመር ላስት ሚኒት ላይ ወይኔ ሃንግማን ለማንኛውም ከ2-0 እየመራች 2-2 በሜዳዋ ማለት ነው። ኦ ማይ ጋድ ጭራሽ ያልጠበቅኩት ሊድስ ለትልቅ ቲም አይተኛም። ሊድስ ለትልቅ ቲም ጭራሽ ነው ማይተኛው እና ያሳዝናል። አሪፍ ነበር ጌሙ፣ በጣም አሪፍ ነበረ። የሆነ እየተቆጣጠሩት ነበር በደንብ በቃ ደስ የሚል ጌም ነበር። ግን ድንገት በቃ ተገለባበጠበት። ፓልመር እንደተለመደችው ፔናልቲ ያገባች፣ ኦፕን ፕሌይ ግን ማግባት አልቻለችም። እኔ አንድ የሚገርመኝ ነበር ሁሌ ቼልሲ ጌም ሳይ ፔናልቲ አይጥፍም። የፓልመር ጎል ካያችሁ ማለት ነው ከ10 5ቱ ፔናልቲ ነው። የምር ብቻ ግራ ነው የሚገባ። እንደ ማድሪድ ሁሉ በዚህ በፕሪሚየር ሊግ ላይ በጣም ብዙ ፔናልቲ የሚያገኝ ክለብ ቼልሲ ይመስለኛል። ለማንኛውም አጫውተዋል በሜዳቸው እና ያው ጀስት ቼልሲ ያው አሪፍም የሆነ ማትይዞ አይነት ክለብ ግራ ነው የሚገባኝ እና እናያለን እስቲ። ለማንኛውም የዩናይትድ ጌም አሁን 60 ደቂቃ ላይ ደርሰው 1-0 የተመረው ነው። ሰውየው ጸጉሩን ላይ ቆረጥ ነው ወይ እሱን እናያለን። And just look at these Leeds players, they're just coming off the pitch here at Stamford Bridge after lapping up all of the applause from those fans who have been in such good voice here tonight at Stamford Bridge. እሺ አሁን ፈርስት ሃፍ የሰራሁትን ቪዲዮ ምን አባታችሁ ነው ማድረግ?
እሱን ተውት። እንዴት አባታችሁ 2-0 እየመራችሁ ሽንፈት እኮ እኔ ብናሸንፍ አያረካም የጨዋታ እንዴ ፔናልቲ ጊፍት አግኝተን 2-0 እየመራ ከኋላ መጥቶ ሊድስ ደደቦች እኔ ምን ልበስማ ማትረቡ ምን ሻውን እንዴት 2-0 እየመራ አሁን ቅሌት እኮ ቅሌት አፈር ያስበላችሁ ሌላ ምን ያፈር እኔ ተቃጠልኩ። እኛ ስንቴ ነው ከስተታችን መቼ ነው የምንማረው? ምን አይነት መግማማት ነው? ምን ተፈጥሮ ነው? ከአንድም 2-0 እየመራን ምን አይነት መጃጃል ካሴዶ ምን አይነት አግሬሲቭነት ነው? ከዛ አቼምፖንግ እዛ ሲጃጃል እዛ ሳንቼዝ ዲክስክስ ያለ ጎል ዳኛው አይፈርድ በእጁ ይዞ እየገባ እያየው ፓልመር መጨረስ የሚችለውን ስንት ሪዲክለስ የሆነ የእንደጻን ልጅ አስተላለፍ ምናምን ያልፋል። በዛ ላይ ባዶ ኳስ እየሳተ ጎል ማግባቱን ተውት። ከዚህ በላይ ስንት ጎል አግብተን ጨርሰን መውጣት የነበረብንን ጨዋታ በራሳችን ስህተት በራሳችን ድድብና ነጥብ ጣልን። በራሳችን ድድብና እኔ አረርኩ። ኧረ በኢየሱስ ቼልሲ 2 ነጥብ ለመጣል ተገዷል። አሳልፎ ሰጠ ነው የሚባለው። ሌላ ምንም ማለት የሚቻል አይመስለኝም። ሊድስ ዩናይትድ ባክ ቱ ባክ ቼልሲ ላይም ሊቨርፑል ላይም ነጥብ መሰብሰብ እንደቻለ ተመልክተናል። እንግዲህ ይህንን ጨዋታ ቼልሲዎች 2-0 ሲመሩ ከቆዩ በኋላ ነው ሊድስ ዩናይትዶች ከቼልሲ ተከላካዮች ስህተት ያገኟቸውን ተጠቅመው እንግዲህ 2 ጎሎችን አከታትለው አስቆጥረው ነጥብ ተጋርተው የወጡት ማለት ነው። በ26ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር የሊያም ሮሰኒየሩ ቼልሲ የዳንኤል ፋርኩ ሊድስ ዩናይትድ በስታንፎርድ ብሪጅ አስተናግዶ ነበር። በዚህ ጨዋታ ላይ በጃኦ ፔድሮ 24ኛው ደቂቃ ላይ በተቆጠረች ጎል እንዲሁም ደግሞ 58ኛው ደቂቃ ላይ ፓልመር በፔናልቲ ባስቆጠራት ጎል አማካኝነት ቼልሲ 2-0 ሲመራ ነበር። ጥሩ የጨዋታ እንቅስቃሴም ሲያደርጉ ነበር። ነገር ግን ሊድስ ዩናይትዶች እንግዲህ በሜቻ 67ኛው ደቂቃ ላይ ከፔናልቲ በተገኘች ኳስ አቻ ማድረግ ችሎ ነበረ። ከቼልሲ ተከላካዮች ስህተት የተገኘች ኳስ ማለት ነው። ካያሴዶ ነበር ጥፋት ሰርቶ ፔናልቲ የተገኘው ማለት ነው። ከዛ በኋላ ኦካፈሩም ሌላ ስህተት አግኝቶ 73ኛው ደቂቃ ላይ ተጨማሪ ጎል አግኝቶ ሊድስ ዩናይትዶች ይህንን ጨዋታ 2-2 መለየት ችለዋል ማለት ነው። ደካማ ጌም ማኔጅመንት ነበር የተመለከት ነው ማለት ይቻላል። በመጨረሻ ደቂቃዎች ቼልሲዎች ጥሩ አጋጣሚ ለመፍጠር ሞክረው ነበር። በተለይ ደግሞ ኮል ፓልመር ያመለጠው ኳስ በጣም አስቆጪ ነበረች ማለት ይቻላል። የጌሙን እውነት ልትቀይር የምትችል አይነት ሞመንት ነበረች። በዚህ ጨዋታ ላይ ግን አንድ ጎል እንዲሁም ደግሞ አንድ አሲስት በስሙ ማስመዝገብ ችሎ ነበረ። ጃኦ ፔድሮም ጎል እንዲሁም ደግሞ ፔናልቲ ማሰጠት ችሎ ነበረ። ጥሩ ሞመንት ላይ የነበሩትን ጌም ነው እንግዲህ አሳልፈው ለሊድስ ዩናይትድ የሰጡት ማለት ይቻላል። የዳንኤል ፋርኩ ሊድስ ዩናይትድ ግን ከወራጅ ቀጠናው እየራቀ ይገኛል። በ30 ነጥብ 15ኛ ደረጃ ላይ ተቀምጧል። የሊያም ሮሰኒየሩ ቼልሲ በዚህ ሰዓት በ44 ነጥብ 4ኛ ደረጃ ላይ ተቀምጧል ከማንቸስተር ዩናይትድ ጋር እኩል ሆኖ በጎል ክፍያ በመብለጥ ማለት ነው። ማንቸስተር ዩናይትድ አሁን በዌስትሃም 1-0 እየተመራ ይገኛል። አቻ እንኳን ማድረግ የሚችል ከሆነ 4ኛ ደረጃን መረከብ የሚችል ነው ማለት ነው። እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አካፍሉኝ። የፕላስ ምልክቱን መጫን እንዳትረሱ። አንዴ ሁላችንም የቼልሲ ደጋፊዎች ተነስተን ለካይሴዶ ማጨብጨብ አለብን። በጣም ይችላል ካይሴዶ። በፈጣሪ ምን አይነት ከብት ነው! በእግዚአብሔር እኔ እግዚአብሔርን እንደዚህ የሚያስጠላ ሰው አይቻልም። እግዚአብሔርን ነው የምላችሁ። በስማ አውት ኦፍ ኖዌር ፔናልቲ ሰጣቸው። እኔ ደግሞ የተናደድኩት በምን እንደሆነ ታውቃላችሁ? እየታወቀኝ ነበር። በቃ 2-1 ሲሆን አቼምፖንግ መውጣት እንደነበረበት። ምክንያቱም ማለት ነው ፕሬዠር መቋቋም አይችልም። ስንት ጨዋታ ነው ያልተጫወተው? ዛሬ አምጥተው ፕሬዠር ሊቋቋምልህ አይችልም። በጣም እኔ እንጃ። እኔ በስማ እንዴት እንደሚያስጠሉ ማለት ነው። በሙሉ በግ ናቸው እንዳለ፣ የሴጣን ልጆች ናቸው እንዳለ ሴጣኖች። እግዚአብሔር ምስክሬን፣ እኔ በህይወቴ ማለት ነው እንደዚህ የሚያስጠላ ደደብ ተጫዋቾች የሞላበት ቲም አይቻላል። እንዳለ ደደቦች ሲያስጠሉ፣ በእግዚአብሔር አውልቁት። ማሊያው ለእናንተ አይመጥንም። ይሄ ማሊያ ስታስጠሉ ሁላችሁ እግዚአብሔርን። እንዴ ኬት እንዳመጡብን እነዚህን የማይረቡ ረበስማ። ፎፋና ካለ በቃ 2-1 ስንሆን በቃ ፎፋና እኮ ነው መጫወት ያለበት። እኔ አቼምፖንግ መቋቋም አይችልም ያንን በቃ ዳኛው ኬት እንዳመጡብን። እኔ እንደዚህ ሁል ጊዜ የእንግሊዝ ዳኞች ማለት ነው ሁሌ ማለት ነው ቼልሲን ሲሆን ለመበደል ነው የሚሯሯጡት ሁሉም። አንድ በቃ ጃኦ ፔድሮ እና ፓልመር በቃ የነበሩት ሜዳ ውስጥ ኤንዞ ትንሽ ይሞክራል። አንድሬ ሳንቶስ ምርጥ ነበር ፈርስታ። ሰከንድ ሃፍ ላይ አውት ኦፍ ኖዌር ምን ማለት ነው? ባትነቀው እኮ ከፊቱ እኮ ቻሉ ባለ እንዴ በቃ ይኸውላችሁ በቢጫ ካርድ ስለሰከረ ማለት ነው ጭንቅላቱ ስለታመመ በቢጫ ካርድ ካይሴዶ የሚጫወተው ጨዋታ በሙሉ የፍርሃት ጨዋታ ነው የሚጫወተው። የሚሰጠው ፓስ በሙሉ የተበላሸ ስህተት የሞላበት። ይህ ኬት እንዲህ ምን አይነት! ኧረ በኢየሱስ ክርስቶስ ሰውን ክፉ ነገር ማናገር ይወዳል። ቼልሲ መጣል የሌለበትን ወሳኝ ነጥብ ጥሏል ማለት ነው። ክሩሻል ፖይንት ለቶፕ ፎር የሚያስፈልገው ነጥብ ጥሏል። ዛሬ እየመራ መሆኑ፣ በዛ ላይ በሜዳው መሆኑ፣ በዛ ላይ ከሊድስ ጋር መሆኑ በጣም ለቼልሲ ደጋፊዎች
አስቆጪ ይመስለኛል። በተለይ ፓልመር የሳተው ኳስ ለማመን ነው የሚከብደው። ሚኮ ስፐርስ ደግሞ አሁንም ተለጥልጣለች፣ ተገርፋለች 2-1 ማለት ነው። ሚኮ ቻምፒዮንሺፕ እየሄድክ እኮ ነው፣ ተመለስ እንጂ ተመለስ ማን። እኛንም ዌስትሃም እየገረፈን ነው፣ 1-0 የተመራ ነው። እንግዲህ ያበረ ካምፓክ ያስፈልገናል። ብቻ ምናየው ቸለው ፓልመር ፈሱን ፈርቶ ጠረጠጠ። ጆዋ ፔድሮ ጎል አገባ፣ ፓልመር ፔናልቲ ያገባ፣ በሊድስ አቻ ወጣ። በዚህ ሰዓት ያራዳ ልጅ በእንግሊዝ ፕሪሚየር ሊግ ቶፕ 4 ለመግባት ነጥብ ምትል ከሆነ ሽንት ቤት ገብቶ ሳይጣጣቡ እንደመውጣት ነው። ያራዳ ልጅ አንግማን ምንድነው ችግራችሁ? ትለጠፋለህ በሊድስ አይ ነው አለቃይ ነው ሻለቃይ ነው። ሊድስ ግን ያራዳ ልጅ በዚህ ሰዓት እንፈልገው ይሄን ፖይንት የሻሸን አምላክ መድኃኔዓለም ፓልመር እንደዚህ ያደረከው እንዴት ነው? ብሩኖ ፈርናንዴዝን እንደዚህ ካላረክልህ አንተ ያራዳ ልጆችን መቼ አንግማን ያሰካሽ አሰልጣኝ በሜዳው ይዞ ለጠፈው እናቴን ይምር ነው። እኔ ደስ ብሎኛል። እርሶስ ደስ ብሎታል? ባይዘው የሊቨርፑል ደጋፊ ከልቡ አይቋጥር ይምር ነው። ቪዲዮውን በደንብ ኮፕሊንግ አካውንት የተመጣለ ያራዳ ልጅ በደንብ ብሽሽቅ መጥቷል። እንግዲህ እግር ኳስ ነው ማለት ያራዳ ልጅ ሰሞኑን ጨንቆት ምን እንስራ? ዩናይትድ አሸንፎ፣ አርሰናል አሸንፎ፣ ፓልመር አሸንፎ፣ ቼልሲ አሸንፎ፣ ፓልመር ብቻውን ነበር ባለፈው ሲጫወት ነበር። የብሬ ነው እና አሁን ተመልሰናል። ዊ አር ባክ። እየሞከርኩኝ ነው ይሄ ሊድስ የተባለ ቲምን ለማሸነፍ እየሞከርኩኝ ነው። አንተ አትሰማም እንዴ? ኧረ በስመ አብ ዛሬ ኧረ እኔ ምን ይባልሽ አሁን የዛሬው ጨዋታ እኔ እኮ አይደለም እኔ መተ ማለት ነው እንዴት ነው ይህን ጨዋታ ነጥብ ይጣልከው ብለህ ከምትጠይቀኝ ይልቅ እነዚህን ተጫዋቾች ሄደህ እንዴት ነው ነጥብ ያገኛችሁት ብትላቸው ጨዋታው ላይ የሚያውቁት ታሪክ የለም። ካይሴዶ የተባልክ ሰውዬ እኔ እስከ ዛሬ ድረስ ማለት ነው ትንሽ ነገር ዝም ብዬ እያሳለፍኩኝ ነው እንጂ ዛሬ ዘረግፍላለሁ። ምንድን ነው የሰራው? ከባዶ ማለት ነው ምንም በቃ ማያስፈልግ ሳለ ፔናልቲ ሰጣቸው፣ አገቡ፣ ጌሙስ መለስካቸው። 2-1 አለቀ ጨዋታው። ገብቶሃል? አረ ወይኔ ዛሬ እንደተቃጠልኩት እኔ ጨዋታው ማለት ነው ፈርስት ሃፍ ስቦኝ ተደግፍ የጀመርኩትን ጨዋታ ተጠግቼ በቃ ስቦኝ ጨዋታው ማለት ነው ሳበኝ ወደ ቲቪው በቃ ገብቶሃል? ሰከንድ ሃፍ መሪ ላይ ነው የጨረስኩት እንዴ። አረ ወይኔ ሊያም ሮዝነር ዌልካም ቱ ፕሪሚየር ሊግ ገብቶሃል? 2-2 ሆነ ጌም አጨርስም። ከዌስትሃም ጌም አትማርም። ኩኩሬላ ምንም ሳይጎዳ ነው የተቀየረው ተባለ ፈርስት ሃፍ። ይሁን ችግር የለውም ሀቶ አሪፍ ነበር። ኤስቴቫ ወጥቶ እዛች ጋር ኔቶ ገባ። ኔቶ 2 ጎል እስከምንሆን ድረስ ማለት ነው ምንም አላየሁትም። የት እንደነበር ራሱ አላውቅም ማለት ነው። ኧረ ዛሬ ኧረ በስመ አብ ምን ልበለው? እሺ ዛሬ ቆይ እኔ ፓልመር ራሱ ኢቭን ያኛው የሳተው ኳስ ማለት ነው በቃ ጨርሼ ነበር ንዴት ነው የዛን ሰዓት እኔ በቃ ተሰባበርኩኝ እኮ ምን ልበለው? የዛን ሰዓት ራሱ ዌስትሃም እዚች ጋር እየመራ ነው እኔ ምን አገባኝ? ኧረ ወይኔ ዛሬ ኧረ ወይኔ እኔ ንቅናቄው ማለት ነው ነጥብ በመጣል ጀምሬያለሁ። ዩናይትድ እና ሊቨርፑል ነጥብ ትጥላታል። እኔ አልሰማችሁም ነው የምላችሁ። ለመቋጠር ራሷን ሞራል የሚለኝ ጨዋታውን ራሱ እዛ ትቼዋለሁ። ኧረ በስመ አብ ዛሬ ለዚህ ጨዋታ ዳኝነት ግን የትም የሌለ ዳኝነት ማለት ነው። የመጀመሪያ 20 ደቂቃ እነዚህ ቲም አህያ ሆኖ ነው የገቡት። ጭራሽ ለእኛ ነበር ቢጫ ካርድ የሚሰጠው። እነዚህ አህያ እየሆኑ ማለት ነው ለጨዋታ አይደለም የገቡት ለመራገጥ ብቻ። ከዛ በኋላ ራሱ ማለት ነው ኢቨን ዳኝነቱ እኔ እኮ የእነሱ ሁለተኛ ጎል ማለት እኔ ዳኝነት ማለት አልፈልግም። የእኛ ጥፋት ነው ሙሉ በሙሉ ጨዋታ ውስጥ ከተት ናቸው። ገብቷችኋል? ሁለተኛ ጎል ሁላ ተንጨፋጨፋችሁ። የቦጉል ይዞት የገባው ኳስ ኢንቴንሽናል አይደለም ተባለ። ስለ ለጎል ነው እየሄደ ያለው አይደለ? ለምንድን ማኑ ማትሰጠው? ጎል ይዞት ሄደ። በቃ እኮ ምንም ኢንቴንሽናል ሆነ አልሆነ የፓላስ ጨዋታኛ ፔናልቲ በቃ የተሰጠን ኳስ ራሱ ማለት ነው ኢንቴንሽናል አይደለም እኮ ግን በቃ ስለነካው ጎል ላይ ተጽዕኖ አድርጓል። ፔናልቲ ተባለ። ኢንቴንሽናል ስላልሆነ ግን ቢጫ ካርድ ሆነለት። ይሄም ኳስ በቃ መሻር ነበረበት። ግልጽ የሆነ ነገር ማለት ነው። እኔ ግን ይሄ ተሸሮ ራሱ ብናሸነፍ ምንም ካይሴዶ ኧረ ካይሴዶ እግዚአብሔር በጣም ነው ያቃጠልከኝ እዚህ ጨዋታ በጣም ስልክ ገና እየተቀጣጠለ ስለመጣ ማለት ዛሬ ጨረስኩኝ። በቃ ሳንቶስ ስንት ሺህ ይሻላል ከአንተ እጥፍ። ኧረ ወይኔ ቃሌ ራሱ የሆነ እየዘለልኩኝ ነገር ሆነ። ሳንቶስ እንደዛ ማስተር ክላስ ፐርፎርማንስ ጆዋ ፔድሮና ፓልመር ሊንክ አፕ አሪፍ ነው ምናምን። ወይኔ በቃ መናቀራ። ኧረ በስመ አብ ወይኔ ፓልመር ከዚህ ጋር ትዝታለህ። ኒኮላስ ፓልመር፣ ብራያን ጃክሰን። አንተማ ልጅ እንዴት እንደምትወልድ እኔ እንጃ። ከዚህ ጋር ፓልመር አንተ ለባዶ እየመራን ሁለታቸው በጣም ቢባል ማን ያምናል? ያ ጫበሬ ምን የተለያ ሰርቶባቸዋል። ጭራሽ የተመሩ ነው። አቻ ጉሊት
ለዜሮ እየመራን ነበር ከደቂቃዎች በፊት። ዋጋ ከፈልን ጋይስ፣ ዋጋ ከፈልን። ምን አይነት ቲም ነው ሊድስ? እርብን ማመን አልቻልኩም። ተቃጠልኩኝ። እኔ እግዚአብሔርን ነው የምላችሁ። እኔ እሺ ማንን ልሳደብ? እንዳለ እኮ ማለት የሚሰደቡ ልጆች እኮ አይደሉም። የተሳሳቱት ልጆች እኮ የሚሰደቡ ልጆች እኮ አይደሉም። እናንተ ደነዞች፣ አንድ የሚረባ ሰው የለም። አንድ ተቃጠልኩኝ። 2-0 በእጃችን የገባውን ፖይንት አንተ አቼምፖንግ የተባልክ ልጅ አውቃለሁ ትችላለህ። በቃ ምንድን ነው ግን ምን አባ ነው ሁለተኛው ጎል ላይ ሲጀምር በእጅ ተነክቷል። እሱ ጎል አይደል አክሲደንት ምናምን ይላል ንፍጣም ዳኛ። ሳንቼዝ ቁመ የምታየው ለምንድን ነው? ለአንተ ሸላ ገጣባ እኔ ተቃጠልኩኝ። እግዚአብሔርን ፓልመር የተባልክ ሰውዬ ማለት ነው ከፔናልቲ ውጪ አታገባም እንዴ? ከፔናልቲ ውጪ አታግባ ተብላል። በቃ ፈርስት ሃፍ ተቃጠልኩኝ። እግዚአብሔርን ሊድስ ላይ እኮ 4 ማግባት ይሄን ያክል ብርቅ አይደለም። ማንም እኮ የሚያገባበት ተራ ቲም ነው። ከዲቪዚዮን የመጣ ላለመውረድ የሚጮት ቲም ነው። አንተስ 2 አቻ። ለማንኛውም ማለት ነው እንዳትረሱት፣ እያንዳንዱ ነገር ታዩታላችሁ። ተራ ቲም ናችሁ፣ ዝም ብላችሁ ትለፈልፋላችሁ። ቼልሲ 2 አቻ ወጥቷል። ዩናይትድም እየተመራ ነው። ሰውየው አይቆረጥም። ይኸውልህ ሰማኝ ማለት ነው። ሊድስ ዩናይትድን ማሸነፍ ለማንም አልተፈቀደለትም፣ ለዚህ ለለንደኑ ኩራት እንጂ ማለት ነው። እኔ ባክ ቱ ባክ 9 ጎል አቅሜዋለሁኝ። አንተ ባክ ቱ ባክ ማሸነፍ አልቻልክም። በገዛ ሜዳ 2-0 እየመራ 2 አቻ። እወቀኝ፣ የለንደኑ ከንቲባ እኔ ነኝ። ደጋግሜ እነግርሃለሁኝ። ኮፒ ሊንክ እያደረክ አድርስለት የአርሰናል ደጋፊ